ከሩታም ጋር የመኖር ፍላጎቴ በጣም የቀነሰ ነው፣ የወረደ ነው። ለምን ከዚህ በፊት ከሷ ጋር ኖሬ አይቼዋለሁኝ ላይፍን። ከዛም በኋላ ደግሞ ፍቺን ፈጽመናል እኔና እሷ ማለት ነው። ምን መስማት እኔ በተለይ በጣም ነው ውሳኔን መስማት ፈልገው፣ ምክንያቱም በጣም እየተጨነቁ ስለሆነ እኔም ማለት ነው። ግን የተረጋጋና በሰል ያለ ወይ ደግሞ እንደ ትልቅ ሰው እንድታስብልኝ ስለምፈልግ ነው። አገኘኛው ከማንም ጋር እንድኖር የሚያስገድደኝ ነገር የለም። ከሄርሜላም ጋር እንድኖር ሄርሜላን አላገባዋትም፣ ከሩታም ጋር እንድኖር ሩታን አላገባዋትም። ስለዚህ እኔና ሩታን ስለፈጸመን ማለት ነው። ስለዚህ እኔ አሁን የግል መብት ያለኝ ሰው ነኝ። ከማንም ሰው ጋር የመሆን መብት ያለኝ ያው የጠበቅኩትም ይሄ ነው። እንደጠበቅኩት ቁጭ አድርጓቸው ጥላቸው ጠፋ ማለት ነው። ለምን አሁን እዚህ ጋር የራሱን ህይወት ነው ያስቀደመው፣ የራሱን ላይፍ ነው ያስቀደመው። እዚህ ጋር በጣም ብዙ ነገሮች እንደተበላሹ ያው ያውቋል። ምክንያቱም አንደኛውኑ ከሩታ ጋር አንደኛውኑ ያው እንደጨረሱ ግልጽ ነው። ሩታ አለቅም ብትልም መጀመሪያ ተነጋግረው ፍቺ ምናምን ነገሮች ሁለታቸውን በኩል በኃይል ለመመለስ አልመለስም ምናምን በሚል በጣም ብዙ መንገድ እንደሄዱ ያው እናውቃለን ማለት ነው። ቤተሰቤና እንግዲህ ይህን ውሳኔ ስወስን ብዙ ከራሴ ጋር አውርቼ 2-3 ቀን ከራሴ ጋር በደንብ ተነጋግሬ ነው ይህን ውሳኔ ወሰንኩትና ለነገ ህይወቴ ይወጀኛል፣ ይጠቅመኛል። የሰው ልጅ ደግሞ ከምን ነገር በላይ ሰላም ነው። የአእምሮ ሰላም የሚባል ነገር አለና እኔ አእምሮዬ የፈለገ ነገር ብዙ ነገሮችን አግኝቼ አእምሮዬ ሰላም ከሌለው ግን ተገቢ አይደለም ብዬ ነው ማሰበው። ስለዚህ እኔ ለአእምሮ ሰላም የሚሰጠኝን ነገር ደስተኛ የሚያደርገኝን ነገር ወስኜ መርጫለሁ ማለት ነው ቤተሰቦቼ። ይህንን ደግሞ ያው እነሱም ሲመጡ ለእናንተ የማሳውቃችሁ ይሆናል ማለት ነው ቤተሰቦቼ። እንግዲህ ዛሬ ለመጨረሻ ጊዜ ሁሉም ነገር ውስጥ ተስተካክለው እኔም የራሴን ውሳኔ ወስኜ እኔም የግሌ ላይፍ መኖር ጀምራለሁ ማለት ነው። ምክንያቱም በሰዓቱ ሩታም አልፈልግም በቃ እኔ የራሴን እንትን መኖር እችላለሁ ማንም አያስፈልገኝም እንዳለች፣ አብርሃም ደግሞ በቃ ነገሮችን ከሷ ጋር እንደጨረሰ እናውቃለን። ግን እዚህ ጋር ደግሞ በመሃል ሌላ ጀምሮ ነበረ ሄርሜላ ማለት ነው። እና የሷም ላይፍ በዚህ መልኩ አበላሽቷል ማለት ነው። ምክንያቱም ከሷ ጋር ከሩታ ጋር ባልነበረበት ሰዓት ከሷ ጋር በተጣላበት ሰዓት ላይፉን ህይወቱን እንትን እናደርጋለታለች። መቼም ከሷ ጋር ተደብሯል፣ ጊዜውን አሳልፎባታል ማለት ነው። እና እሷንም አየር ላይ ቁጭ አድርጓት መሄዱ በጣም ነው የሚከብደው። ግን እሷ ገና ወጣት ናት፣ ምንም ችግር የለውም፣ የፈለገችውን ህይወት መኖር ትችላለች። እዚህ ጋር ግን ሩታ ልጅና ሚስቱን ቁጭ አድርጎ በተስፋ ነበር ስጠብቅ የነበረው ሩታ ማለትም ወደ ልጄ ወደ እኔ ምናምን ይመለሳል ብላ ማለት ብዙ ነገሮችን አሳይቷት እንግዲህ ታሞም በውሸት ልጄና እኔን መርጧል ብለው ኤፍሬምና እሷ ቢያስቡም እንግዲህ ከነ ልጇ ቁጭ አድርጓት የራሴን ህይወት ነው መኖር የምፈልገው ብሏል ማለት ነው። ግን ደግሞ በፍቅረኛነት በጓደኝነት እንደማንኛውም ወንድ የራሴ የሆነ ሰው የራሴ የሆነ ፍቅረኛ እንዲኖረኝ እፈልጋለሁ እና ባለፈው ስናገር እንደ ቀልድ ነው ነገሮችን እያዩት የነበረው ማለት ነውና እኔ አሁን እንደ ማንኛውም ሰው በዚህ ታይም ትዳር የሚባለውን ነገር መመስረት አልፈልግም። የራሴን ላይፍ እየኖርኩኝ ብቻዬን እየኖርኩኝ ግን ደግሞ የራሴ የሆነ ፍቅረኛ ጓደኛ እንዲኖረኝ እፈልጋለሁ እና ከብዙ ነገር አንጻር ደግሞ ነገሮችን አይቼ ነገሮችን አገናዝቤ ከማን ጋር መሆን እንዳለብኝ ወስኛለሁ እኔ ማለት ነው። ነው ትዳር ደስተኛ ህይወት ካልተኖረበት ምንም ማለት አይደለም። ትዳር ምን ያደርጋል? ደስተኛ ሆነው ካልኖሩ አንድ ሰው ትዳር የሚመሰረተው እኮ ደስተኛ ሆኖ ለመኖር ነው። አለበለዚያ ጭቅጭቅ ምናምን በቃ እንትን ከሆነ ትዳር አያስፈልግም። ምክንያቱም ብቻውን ሆኖ እኮ በደስታ መኖር ይችላል አንድ ሰው። ትልቁ ነገር ቤተሰብ የሚመሰረትበት ልጆች ምናምን መጥተው ደስተኛ ህይወት የሚኖርበት ቦታ አንቺም ላጤ ሆነሽ ኖረሽ እሱም ላጤ ሆኖ ኖሮ ደስተኛ ሆነው ኖረው በዛ በላጤነታቸው ትዳር ደግሞ የሚጀምሩት ማለትም አንድ ሰው ሲያገባ ሲጋቡ ምናምን በልጅም በብዙ ነገር ደስተኛ ሆነው ነው ለመኖር ነው ህይወት ስለሆነ ማለት ነው። እና አሁን ላይ ማንም ሰው ከማንም ጋር እንድኖር የሚያስገድደኝ ነገር የለም። ከሄርሜላም ጋር እንድኖር ሄርሜላን አላገባዋትም፣ ከሩታም ጋር እንድኖር ሩታን አላገባዋትም። ስለዚህ እኔና ሩታ ስለፈጸመን ማለት ነው። ስለዚህ እኔ አሁን የግል መብት ያለኝ ሰው ነኝ። ከማንም ሰው ጋር የመሆን መብት ያለኝ ሰው ነኝ። ከማንም ሰው ጋር የመሆን በራሴ ፍላጎት እንትን ያለኝ ሰው ነኝ። ስለዚህ በራሴ አስቤ በራሴ ተጨንቄ ሳምንቱ ሙሉ ከራሴ ጋር አውርቼ ነገን ወይንም እንደ ጓደኛ እንደ ፍቅረኛ ሊዝ የማስበውን ሰው መርጫለሁ። ስለዚህ እንግዲህ ማንን ነው የመረጥከው? ከማን ጋር ነው መሆን የምትፈልገው እንጂ አንድ ሰው መጥቶ በትዳር ሰበብ መጥቶ ህይወትን እየረበሸ እድሜ ልኬን የምኖር ከሆነ ምንም ትዳር ማለት አይደለም ማለት ነው። ስለዚህ አብርሃም በዚህ ላይፍ ውስጥ በዚህ ሴቶች ውስጥ ያየው ነገር አለ። ገና በልጅነት ከነሱ ጋር ሲኖር ምንም ደስተኛ እየሆነ አይደለም ያለው ማለት ነው።
ስለዚህ የመጨረሻ ውሳኔ ይሄ ሆኗል ማለት ነው። ከሁለታቸውን ጋር መኖር እንደማይፈልግ ያው አሳወቀ ማለት ነው። እውነት ነው። ነገሮችን ረጋ ብሎ ካሰበ ትልቅ ነገር ነው የወሰነው። አይ ትናንት እንደዛ እያልከን ነበረ እያስጨነቃችሁ ስለሆነ ነው እንጂ አሁን በሰዓት ከማናችን ጋር ምናምን ብለህ ነው ሄድከው። ልናወራ ስንል ጨርሻለሁ እኮ ላስብበት ብዬ ነው የሄድኩት አይደል? ኦኬ እሺ እኮ ላስብበት ብዬ ነው የሄድኩት ሩታ። ስለዚህ ላስብበት ብዬ ደግሞ ከሄድኩኝ ምን አለ ማለት ነው እኔ ጋር የሆነ ነገር ይጠበቃል መቼም አይደለ? አይ ነው ግን ደግሞ እንዴት መሰለህ አይ ቲንክ እኔም ሳስበው አይ ቲንክ በጣም እያስጨነቅነው ነው እየመሰለኝ ያለው። ሁለታችንም የራሳችንን ስሜት ብቻ እያዳመጥን እኔም ካለሁበት ነገር አንጻር እሷም ካለችበት ነገር አንጻር ነገራችን ትልቁ ህይወቱ የሚኖረው ከሚስቱ ጋር ነው የሚኖረው። ያን ህይወት ደስተኛ ሆኖ መኖር አለበት። ስለዚህ ታሞ ከመጣ በኋላ እኔ እንደውም መታመሙ እውነት ነው ውሸት ነው የሚለው ነገር እንትን አረገብኝ። እንዴት ነው ሌላ ነገር ውስጥ ሌላ ላይፍ ውስጥ ለመግባት ያሰበው ነገር ነው ብዬ አሰብኩኝ ማለት ነው። እና አብርሃም በመጨረሻም ያው በዚህ ሁኔታ ጨርሷል። እኔ ከሩታም ጋር ብሆን ሄርሜላ ከኔ ላይፍ ብዙ ነገሮች እንትን ልትወጣ አትችልም፣ ሩታም እንደዛው ማለት ነው። ስለዚህ እኔ በመጨረሻ የወሰንኩት ውሳኔ ምንድነው ከሄርሜላም ጋር ከሩታም ጋር መሆንን አልፈልግም። ሊቭም ታላቅ ወንድሜ እንግዲህ አከብርሃለሁኝ፣ እህቴም እንደዛው የኔን ውሳኔ የኔን ፍላጎት ትቀበላላችሁ ብዬ አስባለሁኝ አይደለ? ብዙም መደብም የኔን ፍላጎት እኔን የሚያስደስተኝን ነገር ነው የምትፈልጉት። ስለዚህ እኔ አሁን ላይ ከሄርሜላም ከሩታም ጋር መሆን ደስታን አይሰጠኝም። ስለዚህ እኔ ግን የራሴን ላይፍ መርጫለሁኝ። ሁለታቸውም ከህይወቴ ወጥተው የራሴን ላይፍ ከአዲስ ሰው ከአዲስ ሴት ጋር ህይወቴን መቀጠል ስለምፈልግ ከሩታም ከሄርሜላም ጋር መሆንን አልፈልግም ማለት ነው። እነሱም አሪፍ ነው ቆርጦላቸው የራሳቸውን ላይፍ ይኖራሉ። እሱም ወደዚህ ወደዛ እያለ የእነሱን ህይወት አያበላሽም ማለት ነው ካሁን በኋላ። እና የቻናሌ ቤተሰቦች እንግዲህ እኔ የታዘብኩት ይህንን ነው። ከዚህ በላይ ምንም ማውራት አልችልም። ምክንያቱም ግልጽ ስለሆነ አብርሃም የሚሄድበት መንገድ አሁንም ሌላ አሪፍ ነገር ካገኘ ወደዛ መሄዱ ማይቀር ነገር ስለሆነ ከዚህ በላይ ማውራት አልፈልግም። ከአዲስ ሴት ጋር መኖርን ስለምፈልግ ከዚህ በኋላ ሩታም ሄርሜላም ህይወቴ ላይ እንዳትደርሱብኝ ስለነበረን ቆይታ ከልብ አመሰግናለሁኝ። በጣም ጥሩ ጊዜ ከእናንተ ጋር አሳልፌያለሁ። በጣም ደስ የሚል ታይም ከእናንተ ጋር ነበረኝ። ግን ደግሞ የሰው ልጅ ደስተኛ ሲሆን ህይወቱ ላይ ሰላም ሲያገኝ ነው መኖር የሚችለው አይደለ? ስለዚህ እኔ ደግሞ አሁን ላይ ምንም አይነት ደስታ አላገኘውም ከእናንተ ጋር ሆኜ። ስለዚህ ሁላችሁም የግላችሁን ህይወት እንድትኖሩ ፈልጋለሁ። ሩታም ሄርሜላ መልካም ህይወት እመኝላችኋለሁ። ከዚህ በላይ እኔ